በተከላካዮቹ ይተማመናል። ጋብርኤል ሲኖር እኮ እኛ ምን ተማመን ነበር። አሁን ሁሉም ክሮስ 15 ደቂቃ ቀጥልን አልኩት። 15 ደቂቃ ማለት ኦዲጋርድና ሰጥቶ ሜሪኒዮ ሰግጡባቸዋል። ሁለት አንግል የትሮሳርድና የማን ነበር ሁለተኛው አንግል? ከዛ ጋር ዙቢሜንዲ ወይኔ በእናት ባክ ቱ ቶፕ ኦፍ ዘ ሊግ። አጫወታችሁ ያስጠላል ምናምን ብላችሁ የምትሰጉ ሰዎች አታስብ። ኔክስት ማን ነው? ቋጥርለት፣ እሱ ጋር ሄደ ቋጥርለት። ማን ተጫዋቻችን ይመለሳል። ተከላካያችን ማን? 1-0 ሴት ፒስ ኤፍሲ ነን። Come on you gunners! አረ ዝም በል በእናትህ ጋይስ። የሚሆን ነገር አይደለም። ቤቱ ሄጄ ሞከርኩ፣ ጣርኩኝ፣ አልሆነም፣ አልተሳካም። በቃ እንት በላል። አሁን ጨጓራህን ቶሎ በለ ገፈህ እዛ ጋር አጥፈህ ጠብቀኝ እበለዋለሁ። ነገ ደግሞ ቪላ አስበዋል። የሁለተኛ ቡድንህ የመጀመሪያ ቡድንህ ሲያሸንፉ የመጀመሪያ ቡድን ይሆናል። አልሆነ ያለኝ አርሰናል ነገር ነው። ቋጠርን ሞከርን አሉና ለቤት ብላችሁ የምትሰሩ ሰዎች አታስብ። ኔክስት ማን ነው? በጣም የሚሰለች ጨዋታ የተጫወተ ተጫዋቻችን ይመለሳል። ተከላካያችን ማን? ወሬውን ይቀንዳል። ሴት ፒስ ኤፍሲ ነን። ምንም ማድረግ አይቻልም። ቋጥረን ከዚህ በላይ አረ ዝም በል በእናትህ። ቢያንስ እኛ አሸንፈናል። ነገ በዚህ ልጅ እንደበራለን። አስቶን ቪላ የስራውን ይሰጧል። ምንም ማድረግ አይቻልም። ሄሎ አዎ እኛ ነን። እስቲ ፊትሪዝ መስሉት ከታች ያላችሁ እስቲ የናፈቀን አጥቂ ከምንወደው 3 ነጥብ እንዲሁም ከሚያስፈልገን መሪነት ይዞን ተመልሷል ይላችኋል። አባቴ የናፈቃችሁ የት አለ? ይሄ ያልናፈቃችሁ ምንድነው? በክሊን ሺት ያሸነፍኩት እኔ፣ በመሪነት የተመለስኩት እኔ። አባቴ ከላይ ሆኜ ነው ማይሽ። እሺ ከላይ ሆኜ እንዲህ በቃ ጀነን ነብዬ ማለት ነው። ዝሆኗ ወደ ቦታዋ ተመልሳለች። ይሄ ሁለተኛ አባቴ በምን እንደሚገባ አታውቁትም። ለትንሽ ደቂቃም ቢሆን ነክቶኛል። ረገፍ አባቴ በምን እንደሚከተለኝ አላውቅም። አልፈልግም። እንደምንም ላራክፈው። አራክፉት ጋይስ፣ አራክፉት። እሺ አሁን በመቀጠል የልጅነት ጨዋታችንን እንጫወታለን። እሺ ሼሽኮን ያያችሁ አላየንም ባካችሁ፣ ሼሽኮን ያያችሁ አላየንም ባካችሁ፣ አይጣይጤ ድመቴ የታል አሳዩና በስም መመሳሰል ግን የምታሸረግዱ የምታራግቡ የምታለቀልቁ አንዳንድ ወራጅ ቀጣናዎች ግን ኧረ እንዴት ነው የሚያደርጋችሁ? ምን ብላችሁ ነው ቪዲዮ የምትሰሩት? እስቲ ነዋ በፔናልቲ ነው ብላችሁ ነው። እስቲ አሁን ደግሞ እኔ ኮንተንት ተሰጣችኋለሁ። ኑ አሁን በፔናልቲ ነው በሉ የታባቱንስና ሜዳው ኤቨርተን ነው ምና በሉ የታባታችሁ። አው ሲቲ ከስር መከተሉን አልወደድኩትም፣ ግን አሸርጋጅ እስካለ ጌታ ይትማል። የአፋልጉኝ ጥሪ አቶ ወያለው ከኤቨርተን ጋር ጮታለሁ በሚል ተልካሻ ምክንያት ከሁለተኝነቱ በሰላም እንደወጣ አልተመለሰም። በቃ አቶ ወያለው ተመለስ ወደ ሁለተኛ ብያለሁ። አትጨማለቅ እንግዲህ ጨምላቃ አላበዛም። እናንተ እየቆጠርን እኮ ነው እንጂ ተመለስ ብያለሁ። ተመለስ ምን አባቱ ይላል? ጣሪያስ ወጣ ቀረ ወደዚህ ባክ ኦን ቶፕ ዘ ቴብል። የሚገርም ጨዋታ። እኔ በጨዋታው በጣም ኮርቻለሁ ጋይስ። የሚገራረሙ ድሎችን አምክነናል። ጎሎች መኖር ነበረባቸው፣ ነገር ግን ማለት ነው ጦጣን ያደረግናቸው። እነዚህ ጦጣ ማለት ከነቋጣሪውን ያጋየ ራስ ምታትን የሆንባቸው። ይኸውልህ ኳሱን እየነጠቅን ባልገባ ታውቃላችሁ፣ ባልገባ ነበር ያጫወትናቸው። ምን አይነት አርሰናል ነው ከዚህ በኋላ እኮ እኛ እኮ ይኸውላችሁ የምንፈልገው አርሰናል ይሄንን ነው። ጎሉ ያንሳል በትክክል፣ ነገር ግን ማለት ነው ምን አይነት ጨዋታ ነው ያሳዩን ዛሬ። በቃ እንደዚህ አድርጉ። ጎል ካስቆጠራችሁ በኋላ ኳሱን በመቆጣጠር ነው ማሸነፍ የምትችሉት። ወደ ቦታችን ተመልሰናል።
ከዚህ በኋላ ከጋርዲዮላና ከሃላንድ ጋር ተናንቀን እንቀጥላታለን። ዘንድሮ ምንም ነው የማንላቀቀው። አርሰናል አሸንፏል። ኧረ በስመ አብ! ኧረ በስመ አብ! እስከ 90ኛው ደቂቃ አሁን እንደዚህ ተጨናንቀን ማየት ነበረብን። ኧረ ወይኔ ልቤ! ኧረ በስመ ማጋሌዝ የለም። እኔ እንዴት ነው ላይ የምችለው እስከ 90 ደቂቃ ድረስ በአንድ ባዶ አንግል ገጨብን። ሰከንድ አፍ ቆይ እኔ ምንድነው እድላችን ግን እንደዚህ ጥምም ያለው ምንድነው? ለስንት ብትቋጥሩ ነው እንደዚህ? ቆይ አንግል ዝም ብሎ የሚገጨው እንደዚህ ሰከንድ አፍ ሁለት አንግል ትሮሳርድ እንደ ወይኔ ማን ጊዮኬሬሽ ያገባውን ፔናልቲ አይተዋል ወይ? ምን አይነት ጅለጣ ነው? ቶክስ ቡም! ፔናልቲ አይመስልም ጭራሽ ማለት ነው። ቅጣት ምት ቶክስ ነው ድቡን ያደረገባቸው ኤቨርተኖች ግን ማለት ነው። የእውነቴን ነው የምላችሁ። ምን አይነት የሚያስጠላ ጨዋታን የሚጫወቱት ማን! በጣም ነበር የከበደን ዛሬ፣ በጣም ከብዶን ነበረ እንዴ። ሰከንድ አፍ ግን አሪፍ ተጫውተናል። ሰከንድ አፍ እንደዛ ተጫውተንም ጎል ማግባት አልቻልንም። ማን አንግል ይገጭብናል። በዝማ ቅያሪ ማድረግ ነበረበት። ቀድሞ ኦዴጋርድ መውጣት ነበረበት። ኤዚ ያስፈልግ ነበር። አረ በስማም አልቻልንም። ዛሬ ግን ሳንችል ግን እናሸንፋለን። በቃ አሁን አንደኛ ተመልሰናል ማለት ነው። ዛሬ የምፈልገው ነገር ነው የተፈጠረው። እሺ አሁን ምንድን ነው? ወይ አትጫወቱ በቃ። እኔ 5 ሰዓት አትጫወቱ በቃ፣ ማታ አትጫወቱ። ባለፈውም ሳምንትም ከወልፍስ ጋር እንደዚሁ በቃ የማይሆን ነገር አሳይተውን አሁንም ወይ 2-3 አግብታችሁ በደህና አትጨርሱትም እንዴ? ምንድን ነው የእኛን ልብ መንጠልጠል ምናምን ነገር ምናምን በጣም የሚያስጠላው። በዚህ ሰውዬ ጎል ምክንያት በቃ አሸንፈው ወጡ። እኛ እኮ ማሸነፋቸው አልገረመን፣ እናውቀዋለን እኮ። ግን ለምንድን ነው ረጋ ብለው 2-0 3-0 አድርገው ፈርስት ሃፍ ያለቀ ጨዋታ አድርገው ምን አይነት ነገር ነው ያገባው? ሰውዬ ደግሞ ምን አይነት ሹት ነው የመታው ፒክፎርድ ላይ? እኔ ምንም ምለው ነገር የለም ምንም። አንድ የቡድን ካፒቴን ማለት ነው የአራዳ ልጆች በሚያስገርም ሁኔታ ለክለቡ ያለውን ሁሉ ሰጥቶ 3 ነጥብ የሚገኝበትን መንገድ እንደዚሁም ለቀጣይ ጨዋታዎች ስለ ንቦና የሚገነባበትን መንገድ ለመፍጠር የተቻለውን ሁሉ ማድረግ አለበት። በዛሬው ደግሞ ጨዋታ ማርቲን ኦዴጋርድ ይህንን ሲያደርግ ተመልክተናል ማለት ነው። በጨዋታው የተገኘችውን ፍጹም ቅጣት ምት ማለት ነው ራሱ ከማስቆጠር ይልቅ ለቪክተር ዮኬሬሽ አሳልፎ ሰጥቷል ማለት ነው። ተጫዋቹ ስለ ንቦናውን እጅግ በጣም በተሻለ መልኩ እንዲያሳድግ ይረዷል በሚል አሳልፎ እንደሰጠው ምንም ጥያቄ የለውም። ከዚህ በፊት ይህንን እድል ሳካ አግኝቶት ራሱ ማስቆጠሩ የሚዘነጋ አይደለም ማለት ነው። ለማንኛውም ዛሬ አርሰናሎች እጅግ በጣም ፈተና በበዛበት ጨዋታ ማለት ነው 1-0 በሆነ ውጤት ኤቨርተንን አሸንፈው መሪነታቸውን አስቀጥለዋል ማለት ነው። ትንሽ ግን የሚኬል አርቴታ ቡድን ነገሮች እየከበዱት የመጡ ይመስላል ማለት ነው። ቶሎ የተጎዱበት ተጫዋች ከጉዳት የማይመለሱ ከሆነ እጅግ በጣም ያስቸግር ይመስለኛል። ሀሳብ አስተያየት ኮሜንት ላይ ፕላስ ምልክቱ የእናንተ ነው። ሼር ኮፕሊንክ በደም ይደረግ። የማንም ቋጣሪ ጭራሽ ሳያስቆመን ከሜዳቸው ሄደን ሰተናቸው መጣን። ቋጥረሽ ነበር አሉ በጣም ሰግጠሺ፣ አርሰናል ነጥቡን ይጥላል ብለሺ፣ በእንግዲህ ተኚ እግርሽን ታጥበሺ። ታይንጂ አርሰናል ሁለተኛው ነው። ወይኔ ሲቲ አንደኛው ነው። ዛሬ ኤቨርተን ይጥላል። እውነትሽን ነው። ነግሬሽ ነበር። ሲጀመር ከጨዋታ በፊት የሰራሁት ቪዲዮ አለ፣ ገብታችሁት። ያው ኤቨርተን እስክናሸንፍ ድረስ ነው ኤንጆይ ምናምን ብዬ ሁሌ በየሳምንቱ እንቅልፍሽ እናሳጣሻለን። ትንሽ የደበረኝ አርሰናል ከእረፍት በፊት ማግባቱ ነው። ከእረፍት በፊት አግብቶ ባይሆን ኖሮ በደንብ ሞር የቋጠሮ ሞራላችሁን ታበረታቱት ነበረ። ተኙ በቃ። ምን ትሰራላችሁ? ተኙ በቃ። ዊ አር ገነርስ ካላወቃችሁ የዚህ ዓመት ዋንጫ አርሰናል ኤቨርተንን 1-0 በማሸነፍ ወደ ሊጉ መሪነቱ ተመልሷል። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል 1-0 አሸንፏል። ዩክሬሽም ወደ ግብ ማስቆጠር ተመልሷል። እኔ ይህን 2-3 ጨዋታ አርሰናል ፐርፎርማንሱ አላሳመነኝም። ጉዳቶች ምናምን ነበሩ ምክንያት የምንሰጠው። አሁን ግን ጉዳቶች ማጋሌሽ ብቻ ነው ያለው። በዚህ ይህን ያህል የተጋነነ ልዩነት ሊኖር አይገባም ብዬ ነው የማስበው። ዋናው ማሸነፍ ነው ግን አርቴታ እንደዛ ነብሩን አስለምዷቸዋል ብዬ አላስብም። እኔም ራሱ እንደማየው ጥሩ ላይ አይደለም አርሰናል። ምን እንደሆነ አላውቅም። በቃ አሁን ለዋንጫ የሚጫወት ቡድን እንደዚህ መሆን አለበት ብዬ አላስብም። በራሱ ችግር ነው እንጂ ዋንጫውን ሊያጣው የሚችለው ከሱ የተሻለ ጠንካራ ቡድን አለ ብዬ አላስብም እል ነበር ፕሪሚየር ሊግ ላይ እና አሁን ሲቲ ስታዩት ግን አስፈሪ የሆነ ነው። የሲቲ አሁን በማሸነፍ ውስጥ ያለው ጥንካሬ ራሱን እያዳበረ እያሻሻለ እየመጣ ነው ያለውና ከዚህ የተሻለ አርሰናል መሆን አለበት ብዬ አስባለሁ። በፐርፎርማንስ ደረጃ 3 ነጥብ እየመጣ ነው፣ ግን የሚመጣበት ሁኔታ አሳማኝ አይደለም። አሁን በፊት አርሰናል ቢሸነፍ እንኳን ፐርፎርማንሱ አሳማኝ ነበር። እንደው
አሁን እናንተም የአርሰናል ደጋፊዎች ይሄን ሐሳቤን ትጋሩኛላችሁ ብዬ ነው የማስበው። ሰሞኑኛ አቋሙ ጥሩ አይደለም ብዬ ነው የማስበው። በእርግጥ ሲቲን ሼርኪ ምናምን በቃ የሆነ በግላቸው ተጽዕኖ መፍጠር የሚችሉ ተጫዋቾች ናቸው ያሉትና አርሰናል ቤት ውስጥ ደግሞ ኦዲጋርድ ነው እንደምታውቁት፣ ዙቢሜንዲ፣ ዴክላን ራይስ ናቸው። ያን ያህል እንደው በጨዋታ ተጽዕኖ ይፈጥራሉ ብለህ የምታስባቸው አይነት ተጫዋቾች አሉ። ያ ማለት ጎል አስቆጥሮ ምናምን አለ የሆነ ፈጣሪ አይነት ተጫዋች የለውም እና ያም ትንሽ ጫና ፈጥሮበታል ብዬ አስባለሁ። ግን ያም ማለ ይሄም ማለ ዳምጤ ልጁ እንዳረ ዋናው 3 ነጥብ ነው። ወደ ሊጉ መሪነት አርሰናል ተመልሷል። የአርሰናል ደጋፊዎች እስቲ በጨዋታው የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። የምንቋጠርለትን ቡድን የማናውቀው ነገር ይሄንን አሁን ይሄን ቡድን ብዬ ቋጠርኩለት የተመታ ፎጣ የሆነ ቡድን ለምንም ለማይጠቅም ቡድን የምቋጠረው 90 ደቂቃ የማቃጥለውስ ነገር ለቋጠሩ የምከፍለው ዋጋ ማለት ነው። ለምቀኝነት የምከፍለው ዋጋ ነው ይሄ። ይሄ እኮ ከሰማዩ ላኩ ያስባረኛል ምቀኝነቴ። ነገር ግን ይኸውላችሁ ሰጧት እንኩ በሞቴ ተወሰነ ባስረከቧት ለወያለው ደህና ቡድን ብዬ እኔ ለወልቨስ አልቋጠርም። የሌቨርተን ከምቋጠር በክት እኮ ናቸው የማይጠቅሙ ዝርክርክ አለ አይደል? ፎጥ የሆነ ቡድን እኮ ነው፣ ወጥ የሆነ ቡድን ወያለው አሁንም ተሟሙቶ አንድ ጎል አግብቶ እንግዲህ ወጥቷል በፔናልቲ። እያየሽ ነው ግን ዳውን ፎሊሽ የጀመረ ነው። ቤቢ ዳውን 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 ቀስ እያልሽ ትመጫለሽ ወደኛ። ኤኒዌይስ አንዳንዴ የምንቋጠርበትን ቡድን የምንቋጠርለትን ቡድን እንወቅ ለማለት ነው ይሄ ሜሴጅ። ጊዜያችሁ 90 ደቂቃችሁን አታባክኑ። በተለይ ወጣት ልጆች ከ18 ዓመት በታች ሆናችሁ 90 ደቂቃችሁን የሆነ ነገር ምቱበት ወይ ሰሩበት ምናምን ወይ ተማሩበት ምናምን ይመቻችሁ። ደስታችሁ አይበርክት ሲላችሁ በቃ የሰዓታት ደስታ ነው ማለት ነው እናንተ ደስታ። ሳምንት እንኳን አቆዩም አይደለ? አርሰናልን ለማብሸቅ ቸኩላችሁ አልነበረ? ይሁን ቢያንስ እኮ የሲቲ ደጋፊ ያምርበታል ቢያወራ፣ ራሱ ነው የበለጠው፣ እሱ ነው የበለጠው። እንደኔ ዝም አትሉም እናንተ? የዩናይትድ ደጋፊ ምን አስቸኩሎ ነው ያወራኸው? ምን አስቸኩሎ ነው ያወራው? ሲቲው ደረሰብህ ምናምን እንትን አለብህ ምናምን ሁለተኝነትን ተረከብክና ሙድ ለማያስቸኩል ይሄው ጌሙ እንደጀመረ ማለት ነው ቪክተር ጊዮክሬሻውም ስታሙ የነበረው አጥቂ ከተታ አደረገውና ማለት ነው አንደኝነት ደረጃውን ተረከበ። እንደኔ አርፈህ ዝም አትልም ውርደትን ከምትከናነብ። ደግሜ እነግራችኋለሁ፣ ቀበቶን ጥብቅ አድርጎ ያሰረ የትኛው ወንዳ ወንድ ቡድን ነው ዘንድሮ አርሰናልን ዋንጫ የሚነጥቀው? እውነት ነው፣ ማንቸስተር ሲቲ ልክ እንደ አንበሳ አስፈሪ የሆነ መጥቷል። ነገር ግን እሳት ነበልባሉን የሚተፋው ዳይኖሰር ሲመጣ ጭራውን ቆልፎ ወደ ነበረበት ይመለሳል። እመኑኝ፣ አርሰናል ካልፈቀደ በስተቀር ማንም ከመዳፉ ላይ ፈልቅቆ